ዛሬ 4 ኪሎ ላይ የሆነው ነገር መነጋገሪያ ሆኗል። ጉርሻ ፔጅ እንደዘገበው በኮሪደር ልማቱ የመብራት ላይ ስክሪኖች ላይ የታየው ምስል የብዙዎችን ቀልብ ገዝቶ ውሏል። በ4 ኪሎ በቀድሞ ማለዳ ካፌ አቅራቢያ በተተከሉት ስክሪኖች ላይ መደበኛ መልእክቶች ሲተላለፉ ቢቆዩም በአንዱ ስክሪን ላይ ግን የኪዳነ ምህረት ምስል እንደምታዩት ቀኑን ሙሉ ታይቶ እንደነበር የአይን እማኞች ገልጸዋል። ይሄም በአካባቢው በነበሩ እግረኞችና አሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኗል። ጉርሻ ፔጅ በአካል ለማረጋገጥ ወደ ስፍራው ሲያመራ ግን ምስሉ ይታይበት የነበረው ስክሪን ብቻውን ጠፍቶ ተገኝቷል። እናንተስ ዛሬ ይሄን ትዕይንት በአካል የተመለከታችሁ አላችሁ? ምንስ ተሰማችሁ? ኮሜንት ላይ አጋሩኝ። መልካም ጊዜ። የኪዳነ ምህረት ምስለ ስዕል በ4 ኪሎ የኮሪደር ልማት ስክሪን ላይ መታየቱ ተከትሎ በበርካቶች ዘንድ ግርምት ፈጥሮ እንደነበር ከጉርሻ ፖስት ላይ ለመመልከት ችያለሁ። የኪዳነ ምህረት ምስለ ስዕል ምን ያህሎቻችሁ ዛሬ በ4 ኪሎ ተመለከታችሁት? እስኪ በኮሜንት ስፍራው ላይ ግለጹልኝ። ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ በቀድሞ ማለዳ ካፌ አቅራቢያ የተተከሉት የኮሪደር ልማት ግዙፍ የዲጂታል ስክሪኖች ላይ እንግዲህ ዛሬ ልዩ ትኩረትን ስበው ውለዋል። ታዲያ በሁሉም ስክሪኖች ላይ መደበኛ የመንግስት መልእክቶችን ሲያስተላልፉ፣ ይህ ስክሪን ግን ለብቻው ልዩ ምስል ይዞ መታየቱ በአካባቢው በነበሩ እግረኞችና እንዲሁም ደግሞ አሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኖ ነበረ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ዛሬ በ4 ኪሎ የተፈጠረው ነገር በርካቶችን አስገርሟል። የቅድስት ኪዳነ ምህረት ስዕል በ4 ኪሎ የኮሪደር ስክሪን ላይ መታየቱ በበርካቶች ዘንድ ግርምትን ጭሯል። ጉርሻ ፔጅ በገጹ እንደዘገበው ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ የሚገኙ የኮሪደር መብራት ፖሎች ላይ የተሰቀሉ ዲጂታል ስክሪኖች ላይ ስለ ሰላም የሚሰብኩ መልእክቶች ሲተላለፉ ነበረም። ነገር ግን ከሌላው ስክሪኖች በተለየ አንዱ ስክሪን ላይ የታየው ኪዳነ ምህረት ምስል የበርካቶችን ቀልብ ገዝቷል። ሌሎቹ ስክሪኖች ሌላ ተመሳሳይ መልእክቶችን ሲያስተላልፉ፣ ይሄኛው ስክሪን ግን ከሌሎቹ መለየቱ በርካቶች እንዳስገረማቸው ለጉርሻ ፔጅ ተናግረዋል። ስለ ሁኔታው ያላችሁን ሀሳብ አስተያየት ኮመንት ላይ ጻፉልን። ስሟ ተጠርቶ የማይጠገብ የመንገድ ስንቅ የሆነች ሩህሩህ አዛኝት ቅድስት ኪዳነ ምህረት እነሆ በአዲስ አበባ ምድር በ4 ኪሎ በዚህ መልክ ሆኗልኝ። ይህ እጅግ ድንቅ ነገር ተከስቷል። አዲስ አበባ 4 ኪሎ ላይ ይህቺ የመማፀኛ ድንግል ማርያም እናታችን ቅድስት ኪዳነ ምህረት ለአዘኑት መጽናናት፣ ተስፋ ለቆረጡ ተስፋ የምትሰጥ እንባቸውን የምታብስ ወላዲት አምላክ ቅድስት እናታችን ኪዳነ ምህረት አባ ገብረ ኪዳን ርዕሰ ሊቃውንት አባ ገብረ ኪዳን እንዲህ ብለዋል ስለ ቅድስት ኪዳነ ምህረት እጅግ ድንቅ ነገር። ኪዳነ ምህረት ባሉ ኪዳነ ምህረት ያልናት ምንድን ነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምህረት የተፈጸመባት እመቤታችን ስለሆነ ኪዳነ ምህረት ያልናት ዋናውም ኪዳን የተፈጸመባት የሷ ማህፀን ስለሆነ ኪዳነ ምህረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል፣ ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዞር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍራ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። የመስቀል ስር ስጦታችን በመስቀል ላይ ያገኘናት እነኋት እናት ተብላ የተሰጠችን እናታችን ቅድስት ድንግል ማርያም ወላዲት አምላክ ኪዳነ ምህረት እናታችን ትሆን ዘንድ እንግዲህ እንዲህ ባለ መልኩ ርዕሰ ሊቃውንት አባ ገብረ ኪዳን ነገሩና እስቲ ሁላችንም ኪዳነ ምህረት እንበላት፣ እናታችን ኪዳነ ምህረት እንበላት። እርሷ ልጆች ማለትን ያላፈረች እኛ ለምንድን ነው እናታችን ኪዳነ ምህረት ብለን ልንጠራት የማንችለው?
በአዲስ አበባ 4 ኪሎ ላይ ተሆነውን ነገር በደንብ አሳያችኋለሁ። ሁላችንም እናታችን ኪዳነ ምህረት እያል ልጅነታችንን እናሳውቅ፣ እናት መሆኗን እንጥራት። እስቲ እንመልከተው ቪዲዮ። ዛሬ 4 ኪሎ በኪዳነ ምህረት ስዕል ደምቃ ውላለች። ጉርሻ ፔጅ አሁን ባጋራው መረጃ መሰረት በ4 ኪሎ ጎዳናዎች ላይ በሚገኙ ስክሪኖች ላይ ለሰላም ሲሰበክ ውሏል። ነገር ግን በአንዱ ስክሪን ላይ የታየው ይህ ምስል በርካቶችን ትኩረት ስቧል። የበርካቶችንም መነጋገር ያደርጉታል። የኪዳነ ምህረት ስዕል የያዘው ግዙፍ ስክሪን ለበርካቶች መነጋገሪያ ሆኗል። እናንተስ እዛ አካባቢ ከሆናችሁ ይህን የኪዳነ ምህረት ምስል አይታችኋል? እንዴት የቅድስት ኪዳነ ምህረት ስዕል በስክሪኑ ላይ ታየ? በርካቶችን እያነጋገረ ነው። እናንተም ይህን ምስል ተመልክታችሁ ከሆነ አስተያየት ስጡን። ቅድስት ኪዳነ ምህረት ዛሬ በ4 ኪሎ ደምቃ ውላለች። ኪዳነ ምህረት ስምሽን ስጠራ ጠፋ መከራ፣ 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 ስምሽን ስጠራ ጠፋ መከራ፣ ስምሽን ስጠራ ጠፋ መከራ፣ ተጨንቄ ነበር ጠፋ መከራ፣ እጅሽ እስክመጣ ጠፋ መከራ፣ ተከፍቼ ነበር እጅሽ እስክመጣ ያው ተደስቼ አመጣዊ መባ ኪዳነ ምህረት ስምሽን ስጠራ ጠፋ መከራ፣ ኪዳነ ምህረት ስምሽን ስጠራ ጠፋ መከራ፣ ኪዳነ ምህረት የአገሬ ቋጠሮ ፍቺው ዘንድሮ። ኪዳነ ምህረት ስምሽን ጠርቼ አላፍርም፣ በእውነት ኪዳነ ምህረት ስምሽን ጠርተን አናፍርም እያልን እስቲ በእውነት ያለንን እምነት እንግለጽ። እንግዲህ ድንቅ በሆነ መልኩ የሀገራችንን ቋጠሮ ትፍታልን። ዘማሪዎች እንዳሉት የጦርነት የእርስ በርሱን የብሔርተኝነቱን የግጭቱን ሰላም የማጣቱን የምናያቸውን ግፍ ምንሰማቸውን ለጆሮ ጭው የሚያደርጉ መከራዎች ሁሉ ኪዳነ ምህረት እንዲህ በተገለጠችበት ዕለተ ቀኗ እንግዲህ በዚህ ልክ የሚደረጉትን ማንኛውንም ኢትዮጵያ ውስጥ ያለውን ቋጠሮ ሁሉ ፈታ ሀገራችንን ሰላም ታደርግልን፣ ህዝቡን ሰላም ታጠብቅልን፣ መከራውን ሁሉ ታሳልፍልን፣ ሰላምና ፍቅር ምህረትን ታብዛለን። የምህረት እናት ነችና የምህረት ኪዳን አላትና ኪዳነ ምህረት እንበላት። ሁላችንም ኪዳነ ምህረት እንበል። በ4 ኪሎ የኮሪደር ልማት ስክሪን ላይ የታየው ነገር ምንድን ነው? በብዙዎች ዘንድ መነጋገሪያ ሆኗል። ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ በቀድሞ ማለዳ ካፌ አቅራቢያ የተተከሉ ግዙፍ የዲጂታል ስክሪኖች ዛሬ ልዩ ትኩረት ስበው ውለዋል። በሁሉም ስክሪኖች ላይ ስለ ሰላም የሚሰብኩ መልእክቶች ሲተላለፉ ቢቆዩም በአንዱ ስክሪን ላይ የታየው ምስል ግን የብዙዎችን ቀልብ ገዝቷል ሲል ጉርሻ ፔጅ አስነብቧል። በአካባቢው የነበሩ የአይን እማኞች እንደገለጹት ቀኑን ሙሉ በአንደኛው የኮሪደር ስክሪን ላይ የኪዳነ ምህረት ምስል ታይቶ እንደነበር ተገልጿል። ሌሎች ስክሪኖች መደበኛ የመንግስት መልእክቶች ሲያስተላልፉ፣ ይህ ስክሪን ግን ልዩ ምስል ይዞ መታየቱ በአካባቢው በነበሩ እግረኞችና በአሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኗል። ዛሬ በአዲስ አበባ ሰማይ ስር የታየው የእመቤታችን የቅድስት ኪዳነ ምህረት ስዕለ አድኅኖ መነጋገሪያ ሆኗል። አብዛኞች ይህ ነገር ምንድን ነው እያሉ መነጋገሪያ ቢያደርጉትም እኛ ግን ለኦርቶዶክሳውያን ሲያንሰን ነው። ይህ ብቻ ለኦርቶዶክሳውያን በቂ አይደለም። በነገራችን ላይ አብዛኞቻችሁ ይህንን ነገር ብርቅ ስታደርጉት ነበረ። ነገር ግን ይህ ብርቅ አይደለም። በተለያዩ የአውሮፓ ሀገራትም ሆነ የእስራኤል ሀገራት እንደዚህ የእመቤታችን ስዕለ አድኅኖ የጌታችን መድኃኒታችን ኢየሱስ ክርስቶስ ስዕለ አድኅኖ የቅዱሳን ስዕለ አድኅኖ በየጎዳናውና በየአደባባዩ ተሰቅለው ይታያሉ። ይህ ለኦርቶዶክሳውያን ምንም ብርቅ አይደለም፣ ለዚያውም ሲያንስ ነው። ይህንን መረጃ ሼር በማድረግ ለኦርቶዶክሳውያን ለባለማተቦች አዳርሱ ነው። ነገሩን እንግዲህ እንደሰማችሁት ነው። በአዲስ አበባ 4 ኪሎ ጎዳና ላይ በተለይ መንግስት በቅርቡ በሰራቸው የኮሪደር መንገዶች ላይ የምትመለከቷቸው ስክሪን መብራቶች ላይ ተሰቅለው መብራት ግንድ ላይ ስክሪን ተሰቅሏል። ይህ ስክሪን የሚደረገው ምንድነው? የተለያዩ የመንግስት የሚፈልጋቸው መልእክቶች የሚያስተላልፍበት ነው። እንግዲህ በእለቱ የመንግስት የሰላም ጉዳይ ያስተላልፍበት ነበር። በአንዱ ስክሪን ላይ ግን የቤታችን የቅድስት ድንግል ማርያም ሲመስል በዚህ መልኩ ታይቷል። እስቲ ርዕሰ ሊቃውንት አባ ገብረኪዳን እንስማቸው። በየካቲት 16 ምህረት ስትቀበል አብረን ምህረት የተቀበልንበት ሰኔ ጎልጎታንም ሰኔ 21 ቀን ጸልያ ስትቀበል ተቀብለናል። ሰኔ ጎልጎታ ቀላል ጸሎት እንዳይመስላችሁ። የአቡነ ደብረ ሊባኖስ ሶስተኛ የመንፈስ ልጅ እጨጌ ፊልጶስ ሰኔ ጎልጎታ እየጸለዩ እሳት ያጠፉ ነበር። ታላቅ ጸሎት ናት በእውነቱ። ቢያንስ ብትችሉ በ16 ጸልዩዋት። ስለዚህ ደግሞ እዚህ ደግሞ አዲስ አበባ ደግሞ ሐመረ ኖህ ኪዳነ ምህረት አለች አይደል? ሌላም ብዙ ኪዳነ ምህረት አለ አይደል? ግን ሐመረ ኖህ ለምን እንደተባለች የቤት ስራ ሰጥቻቸዋለሁ። እንጦጦ ኪዳነ ምህረት ለምን ሐመረ ኖህ እንደተባለች እሷን ሰጥቻቸዋለሁ። ኪዳነ ምህረት
ቀድሞ ኖህን በጥላዋ አሻግረዋለች። እኛን ከጥፋት ደግሞ ከመርገም ኋላ ሰው ልጇን ሰው ሲሆን ወልዳ አድናናለች። ከዛ ቀጥሎ ደግሞ አዲስ አበባ የሚጠፋውን የሚነሳውን ማይበል ደግሞ እሷ ታድነን። አሜን በሉ እንጂ። እውነት እውነት የምነግራችሁ የትኛውን ማይበል የምታሻግረን ኪዳነ ምሕረት ናት። አባታችንና መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ የሰጡን የቤት ስራ በኮሜንት ላይ እስኪ እንስራው እንወያይበት። እንዴት ሐመረ ኖህ ኪዳነ ምሕረት እንደተባለች ሁላችንም በኮሜንት ላይ የምናውቀውን እንጻፍ፣ የማናውቀው ደግሞ የሰማነው ካለ የሚመስለን ይሄ ነገር ብለን እንስራው፣ የቤት ስራውን እንወያይበት። እንግዲህ በአዲስ አበባ የተገለጠው ይሄ የኪዳነ ምሕረት ስነ ስዕል ሁላችንም እንግዲህ ብዙዎቻችን ነገሩን ሁሉ ተአምር የማድረግ ልማድ ወይም አባዜ መቅረት መቻል አለበት። ይሄ እንግዲህ ተራ ነገር ነው። ማንኛውም እንኳንስ መንግስት የሚቆጣጠረው ይሄ የኮሪደር የመብራት አምፖል ግንድ ላይ የተሰቀለ ስክሪን ላይ ስነ ስዕል ቀርቶ ሌላም ነገር ሊታይ ይችላል፣ ያደርጉት ይችላሉ። ስለዚህ ሁሉን ታምር ነው ማለት ተገቢ አይደለም። እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት እንደው እኛ ማን ሆነን ነው የምትገለጥልን በዚህ ልክ ብሎ መጠየቅ ያስፈልጋል። ሁሉን ታምር ማድረግ፣ ለታምር መደንገጥ፣ ለታምር መጫጫህ ተገቢ አይደለም። ይሄን መጠንቀቅ ያስፈልጋል። በመጨረሻ መልእክቴ ሰብሰብ አድርጌ ልነግራችሁ የምፈልገው ይሄን ነው። ሁሉን ታምር ማድረግ ተገቢ አይደለም። ይሄ ዘመኑ የቴክኖሎጂ ነው። ይሄንን ስነ ስዕል ስክሪን ላይ ሰቅሎ መዋል ቀላል ነገር ነው። ማንም ተራ የ9ኛ የ10ኛ ክፍል ተማሪ ሊያደርገው የሚችል ነው። እንኳንስ መንግስት በግዙፍ ኢኮኖሚ የሚቆጣጠረው ይሄንን ተራ ስክሪን ላይ ተገለጠች ብሎ አጀንዳ መፍጠር ምናምን እንዲያሉ ነገሮች መጠንቀቅ ያስፈልጋል። መጽሐፍ ቅዱስ ስለ ቅድስናዋ ስለ ጽድቋ የተናገረላት የመጥምቀ መለኮት ቅድስት ኤልሳቤጥ እናታችን ቅድስት ድንግል ማርያምን ባየች ጊዜ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል ነው ያለችው። ይህችን የምታክል ቅድስት ድንግል ማርያም እንዴት እኛ ኃጢአተኞች የምንሰራው ግፍ በደል የምናውቅ ሰዎች ተገለጠችልን ብለን ታምር ያዙ ይልቀቁኝ ማለት ተገቢ አይደለም። ልንማማርበት ይገባል። እንዲህ ያሉ ነገሮች ሁሉንም ወደ ታምር መውሰድ አይገባ። ኦርቶዶክሳውያን ለታምር ድንቅ አይደለንም። ብዙ ታምር የተደረገልን ሰዎች ነን። ብዙ ታምር የምንነን። ይሄ ግን ታምር ነው ብሎ መሸወድና ራስን ማታለል ተገቢ አይደለም። ይሄን ማንም ሰው ሊያደርገው የሚችል ሌላ አጀንዳ ለመስጠት ሌላ ሀሳብ ውስጥ ለመግባት ስለሆነ መጠንቀቅ ያስፈልጋል። ሁሉንም በታምር ማድረግ ተገቢ አይደለም። መጽሐፍ ቅዱስም ታምር ከዚህ በኋላ ለዮናስ በስተቀር ክፉ አማኝ ትውልድ ታምር እንደማይሰጠው ታምር እንደማይደረግለት ተነግሯል። ድንግል ማርያም በታችን ብዙ ታምር አድርጋለናለች። ነገር ግን እንዲህ ያሉ ተራ ሽወዳዎችን ደግሞ ልናውቅባቸው ይገባል። እንዲህ ያለው ነገር ታምር ነው ብሎ መቀበል ተገቢ አይደለም። በእውነት እመቤታችን ቅድስት ድንግል በየትኛው ክብር ነው ልትገለጠልን የምችለው? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል እንዳለች እንዴት እኛ ኃጢአተኞች በደለኞች ስንሆን ይሄ ተደረገልን ምንል ይገባል። ይልቅስ ርዕሰ ሊቃውንት አባ ገብረ ኪዳን የሰጡን የቤት ስራ ሐመረ ኖህ ኪዳነ ምሕረት ተባለችው ለምንድን ነው የሚለውን እንወያይበት። ሀሳብ እንዲያሉ ነገሮችን መማማሪያ ጥሩ ናቸውና እኔም ዛሬ ቪዲዮ ያዘጋጀውላችሁ ብዙ ሰው ታምር እያለ ሲላየው በዚህ መልኩ መጃጃልና መጽሐፍ ቅዱሳዊ እውነትን ያለመረዳት ተገቢ አይደለም። እንዲያሉ ነገሮችን መጠንቀቅ ያስፈልጋል። የታየው ነገር በዚህ ልክ ታምር ብሎ መግለጽ ተገቢ አይደለም።